ክቡራንና ክቡራት አድማጮቼ ዛሬ ጥር 22 2018 ዓመተ ምህረት ዕለተ አርብ ዛሬ ያደረስኩላችሁን ያዘጋጀውላችሁን ዋና መረጃዎች አደርሳችኋለሁ። በመጀመሪያና በዋነኛ ያስኩላችሁ ቬሮኒካ አዳነ ቅሬታዋን አሰምታለች። ይህ ቅሬታ ምን በውስጡ ያዘ ነው ማለኔ ነው ትዝብቷ የሚለውን መረጃ አጋራችኋለሁ። ሌላው የነጻነት ወርቅነህ ቤተሰብ ስለመመለሳቸው ወደ አሜሪካ ስለመመለሳቸው ይመላችሁ ይወደኛል። ሌላውና ዶክተር ዲማ ነጎ ስለ አቪዬሽን ስለ ኢትዮጵያ አቪዬሽን የተናገሩትን አንድ መልእክት ለእናንተ አስተላልፋለሁ። ይህንና ሌሎችን የመሳሰሉ የዛሬው ትኩስ መረጃዎች ለሚደርሳችሁ ይህን ቪዲዮ ላይክ ሼር በማድረግ ቤተሰብ ይሁኑ። ሁሌም አዳዲስ መረጃዎችን ፖስት ስለማድረግ ውድ አድማጮቼ ከትልቅ ይቅርታ ጋር ብዙ ቪዲዮዎችን በቀን ፖስት ስለማድረግ ኢንስታግራም፣ ፌስቡክ እና ቲክታክ ዩቲዩብን ጨምሮ ስለምሰራ ቪዲዮዎች ላይ ጥራት እና ታምብሌኖች ብዙ አይደሉም፣ ግን መረጃዎች ሁሌ ስለሚለቀቁ እንድትከታተሉ በታላቅ ፍቅር ለመጋበዝ ወዳለሁ። ቴንኪዩ። ወደ መረጃው። ቬሮኒካ አዳነ ዛሬ ቅሬታዋን አሰማች። በኢንስታግራም አካውንቷ ካጋራችሁ አንድ መረጃ ልንገራችሁ። ቤቱን ፎሎ አድርጎ አካውንት የሰሞኑ አስቸግሮኛልና ውድ አድማጮቼ ኮፒ ሊንክ ሼር በደንብ ቢደረግ መረጃውን ላደርሳችሁ። ትዝብት ኢትዮጵያ ውስጥ ላሉ አዋርድ አዘጋጆች ለኢትዮጵያ መንግስት እና ለሚመለከተው አካል ይድረስልኝ። አሁን ያለሁበትን የሙያ ዘርፍ ከጀመርኩኝ ወይም በራሴ ስራዎች ከመጣው 5 ዓመት ሆነኝ እና አንዳንዴ ከኢትዮጵያ ውጪ ያሉ ታላላቅ አርቲስቶች ስለ ስራ ስናወራ ምን አዋርድ ወሰድሽ ብሎ ሲጠይቁኝ በጣም አፍራለሁ። ምክንያቱም ኢትዮጵያ ሀገሬ ውስጥ ምንም አይነት አዋርድ ተሸልሜ ስለማላውቅ እና ራሴን አንዲ ነኝ ማለት ባልወድም በዚህ 5 ዓመት የሰሯቸው ስራዎች የሚታወቁ ናቸው። ሽልማትም ይገባኛል ብዬ አስባለሁ። ብቻ ኢትዮጵያ ውስጥ ያሉ አዋርድ አዘጋጆች ትዝብቴ ይድረሳችሁ እና ዋናው የህዝብ ፍቅር ነው። እናንተ ናችሁ ሽልማቶቼ። እሱ ደግሞ ከሽልማትም በላይ ስለሆነ ተመስገን ብዬ የተወኩት ጉዳይ ነው። ያው አንዳንዴ ሽልማቶችን የሚጠይቁ ጉዳዮች ሲያጋጥሟችሁ ከማዘን ውጪ ምንም የምታረጉት ነገር የለም። እግዚአብሔር ደግሞ የልቤን ማዘን አየ። እናም ከፍ ያለ ቦታ አስቀምጦ 3 የተለያዩ አዋርዶች ሀገሬን ከፍ አድርጌ እንዳስጠራና ያቁኛል ብዬ የማላስባቸው ከተለያዩ ሀገር የሚገኙ ትላልቅ አዋርድ አዘጋጆች አክብረው አፍሪካን አስተዋወቀሽልን ስለሆነ እናመሰግንሻለን ብለው እጩ ሲያደርጉኝ ቅድም ያልኳችሁ የህዝብ ፍቅር ነው ሽልማቴ። እናንተ የኔ ፍቅሮች ለኔ ቮት በማድረግ 3 ሽልማት እንዳገኝ ረዳችሁኝ። ይሄ ቀልድ አይደለም። መንግስት እንደ ትልቅ ጉዳይ አድርጎ ባያንም ባይደግፈንም ሰርተን የመጣ ነው ሀገርን ማስተዋወቅ። ምናልባትም ይህ ጉዳይ ሌላ ሀገር ቢሆን ብዙ የሚመሰገንበት ጉዳይ ነበር። ሁለተኛ ትዝብት ለኢትዮጵያ መንግስትና ለሚመለከተው አካል ይደርስልኝ። በስተመጨረሻ ታንዛኒያ በሚካሄደው ሻይኒንግ ስታር አፍሪካ አዋርድ 2026 ላይ ድጋሚ በሁለት የተለያዩ ዘርፎች ቤስት ስታር ግሎባል አርቲስት ኦፍ ዘ ይር፣ ቤስት ስታር ፊሜል አርቲስት ኦፍ ዘ ይር በሚል 2026 የመጀመሪያና ብቸኛው አርቲስት በመሆን ታጭቻለሁ እና እንኳን ደስ አላችሁ ብላ ቅሬታዋንም ይህንንም ስራ እንድንደግፋት ቬራ አንስታለች። ይሄንን ባልፍ ብላ ከባለፈው ውድድሯ የሆነ ትልቅ አገራዊ የሆነ ስራ ሰራለው ብላ ያስነበበችው ሐሳብ ነበር። ይሄ ታንዛኒያ ይመስለኛል። ለማንኛውም እናንተ ይህን ሐሳብ እንዴት ተረዳችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩን። ጥር 22 2018 ዓመተ ምህረት የአርቲስት ነጻነት ቤተሰቦች ዛሬ ወደ አሜሪካ ተመለሱ። የተወዳጁ አርቲስት ነጻነት ወርቅነህ ቤተሰቦች አዘናቸው ከልባቸው ሳይወጣ ወደ አሜሪካ ተመልሷል። ምክንያቱም ልጆች ትምህርታቸውን መከታተል ስላለባቸው ህይወትም መቀጠል ስላለበት አይዟችሁ በርቱ፣ ንጹህ አንቺም በርትተሽ ልጆቹን አበርቺ፣ እግዚአብሔር በደጋሚ ያጽናችሁ። አርቲስት ነጻነት ወርቅነህ ዛሬም በልባችን ትኖራለ። እግዚአብሔር ያበርታችሁ፣ በርቱ ማለት እንወዳለን። ቪዲዮን ላይክ ሼር አድርጉ፣ ሰው ጋር አድርሱት። አሁን በአቪዬሽን ደህንነት ዘርፍ የተከናወኑ የሪፎርም ስራዎች ውጤታማ እንደነበሩ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት ገለጹ። የብሔራዊ መረጃና ደህንነት አገልግሎት ባለፉት 7 ዓመታት በአቪዬሽን ደህንነት ዘርፍ ያከናወናቸው የሪፎርም ተግባር ስራዎች ውጤታማ እንደነበሩ በህዝቡ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባላት ገለጹ። የቋሚ ኮሚቴ አባላቱ በብሔራዊ መረጃና ደህንነት አገልግሎት ስር የሚገኘውን የሲቪል አቪዬሽን ደህንነት ዋና መምሪያ ያስገነባው አዲስ ህንጻ የጎበኘ ሲሆን
ሲሆን በአመራሮቹም ገለጻ ተደርጎላቸው የአገልግሎት መስሪያ ቤቱ በአቪዬሽን ደህንነት ዘርፍ ባካሄዳቸው ስር ነቀልና ተከታታይ ተቋማዊ የሪፎርም ተግባሮች በቴክኖሎጂ በሰው ኃይል አሰራርና አደረጃጀት አስደናቂ እምርታዎች የተመዘገቡ መሆናቸውን የቋሚ ኮሚቴ አባላት ተናግረዋል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ የተለያዩ ሀገራት አቪዬሽን ደህንነት የስራ እንቅስቃሴዎችን የማየትና የመታዘብ ዕድል እንዳጋጠማቸው በመጠቆም በኢትዮጵያ በዘርፉ እየተመዘገበ ያለው ለውጥ ለአፍሪካ ተምሳሌት የሚሆን ነው ብሏል። በአገልግሎት መስሪያ ቤቱ ስራ የሚገኘው የአቪዬሽን ደህንነት ዘርፍ የታጠቃቸው ዘመኑን የዋጀ ቴክኖሎጂዎች ኢትዮጵያ በአቪዬሽን ደህንነት ዘርፍ በዓለም አቀፍ ደረጃ ያላትን ተቀባይነት ተወዳዳሪነት ከፍ የሚያደርግ መሆኑን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፋቲያ ማህዲ ተናግረዋል። የቋሚ ኮሚቴው አባላት በሀገሪቷ የአቪዬሽን ደህንነት ዘርፍ ወደ ላቀ ደረጃ እንዲሻገር በማድረግ በኩል ከፍተኛ የአመራር ክትትል፣ ቁጥጥርና ቁርጠኝነት የተስተዋለ እንደነበረም መግለጻቸውን አገልግሎት መስሪያ ቤቱ ለኢቢሲ በላከው መረጃ አመልክቷል።